ከባልሽ ባሌ ይበልጣል ሽሮ አበድሪኝ አለች አሉ ሴትየዋ ማለት ነው። የድሮ ሴቶች እና ምን ለማለት ፈልጌ ነው የዚች የአየሩስ ጉዳይ በተለይ አሁን የሀይሚ ስም ማንሳት እንዴ ሀይሚ ታይልኝ ነው። እንደው ትንሽ ሼም እንደው ስትናገሪው ካፍሽ የሚወጣው ነገር ትንሽ እንኳን ኧረ ሰው እኮ እግዚአብሔርን የሆነ አፈር ሸምቀቅ ይላል ውሸት ሲናገር ያንቺ እኮ የተለየ ነው። እንደው ፍጥጥ ያለ ውሸት ትንሽ እንኳን አይጸጽትሽም? እስካሁን ለዋሸሽው ውሸት ትንሽ እንኳን በመድኃኒዓለም ስም ምን ሆነሽ ነው ግን? በቀደም እኮ ተሰናብተሽን ነበር አይደል? እንዴት ደህና ሆኖ ቻው በቃ ሁለተኛ አልመጣም ምናምን ብለሽ ነበር አይደል? ዛሬ ደግሞ መተሽኝ የምትይብን ምንድነው? የምትይብን ምን ይጠበስ ታዲያ? ምን ይደረግ? ሀይሚ ምን ታርግሽ? እሺ ብሩኬ ምን ያርግሽ? አይፈልግሽ፣ አይወድሽ። ረ አምላኪ ወይ ትዕግስቱን ስጠኝ። ሲጀመር ማለት ነው እውነታውን ስነግርሽ የሚዲያ ሰው አትመስኝም። አንዳንዴ የሚዲያ ሰው እኮ ራሱ አይደለሽም። በቃ ለሚዲያ የምትሆኝ አይነት አይደለሽም። ምክንያቱም በአንድ አይነት አይዲያ በቃ 5 ወር ሙሉ በአንድ አይነት አይዲያ አይዲያ ይሰለቻል እኮ ተመልካችም እኮ አይኖርም፣ ይሰለቻል። አንድ አይነት አይዲያ 5 ወር ሙሉ በመድኃኒዓለም 5 ወር እኮ ሆነሽ። እውቀቱ ራሱ ያለሽ አይመስለኝም፣ የሚዲያው እውቀት ማለት ነው። የእውነቴን ነው የምልሽ። በጣም ተሳሰተሻል። በጣም መጀመሪያ በደንብ ሰልጥኝ፣ መጀመሪያ በደንብ ወቂ ዩቲዩብ እንዴት መስራት እንዳለብሽ። ሁለተኛ ነገር ደግሞ ኦዲየንስ የምስብበት እንዴት ነው? ኦዲየንስን የማመጣው በምን አይነት አይዲያ በመጣ ነው? በምን አይነት መንገድ በመጣ ነው? በምን አይነት ትህትና ኦዲየንስ ደስ ማሰኘት ግዴታ ስላለብሽ ማለት ነው። አንቺ ግን እዚህ ጋር እያደረግሽ ያለሽው ኦዲየንስን ማስቀየም፣ በቃ ከኦዲየንስ ጋር ልህ መያያዝ። አሁን ጋር አንቺ ከኦዲየንስ ጋር ነው ልህ የተያያሽው፣ ከማንም ጋር አይደለም። ከኦዲየንስ ጋር በጣም ኃይለኛ ውስጥ ገብተሻል፣ ከጨርቃ ፋሚሊ ጋር ማለት ነው። ይሄ ደግሞ ትክክል አይደለም። ዩቲዩብ እንደዚህ አይሰራም። የሚዲያ ሰው እንደዚህ ሰው እንዲጠላው ማድረግ የለበትም። እስቲል አንቺ ይቅርታ ጠይቀሽ ሬች በግ ደግሞ ምን አባቷ ነው? አንቺ ይቅርታ ጠይቀሽ ልክ እንትናን ይዋት ይችን ማነው ስሟን ድራማው ላይ እየተካተተችው አንዷ እንትና ነበረች። ማነው ስሟ? እኔ ስሟ ምን ያደርግልኛል? ግን አሁን እሷ አብሳላት መጣች፣ ይቅርታ ጠየቀች፣ ቀጥታ ከጨረቃ ፋሚሊ ጋር ፍቅር ፈጠረች። ኦልሬዲ ስራዋን እየሰራች ነው በስነ ስርዓት፣ ማንም ሳይናገራት፣ ማንም ምንም ሳይላት በክብር ስራዋን እየሰራች ነው። እንደዛ ማድረግ እየቻልሽ በየቀኑ እየመጣሽ የብሩክን ስም እንደው እያነሳሽ፣ የሀይሚን ስም እያነሳሽ፣ የጨረቃ ፋሚሊን ስም እያነሳሽ ወቀሳ በቃ ፋሚሊውን ወቀሳ። ለምን እንዲህ ያላችሁ? ለምን እንዲህ አሁን ትናንትና በቃ በቀጥታ ከኛ ጋር ለኛ ነው መልስ ሰጥ የነበረችው። እናንተ መጥፎ እያደረጋችሁ ባለፈው እንደዛው መጥፎ እንደዚህ ክፉ እየተናገራችሁኝ ሰራሽ ነው። የሰው ልጅ የሚያስከብረው ምላሱ ነው፣ የሚያስወድደው ምላሱ ነው፣ የሚያስጠላው የሚያስደፍረውም ደግሞ ምላሱ ነው። አንቺ እንዳትከበሪ፣ ሰው መጥፎ ቃል እንዲናገርሽ፣ ሰው ክፉ ቃል እንዲናገርሽ የምታደርገው አንቺው ራስሽና ራስሽ ነሽ። እሺ አይዲያ ቀይሪ፣ በቃ በሌላ በራስሽ አይዲያ ከቢኒ ጋር ለምሳሌ በቃ ምን የምናርግሽ በቃ የልጁን አባት በስነ ስርዓት ቢኒም ከሆነ ቢኒ አርገሽ ከቢኒ ጋር አሁን ሀይሚና ብሩኬን ይቅርታ እያለ ስማችሁ ስም ስለሰጠው ይቅርታ አጥፍቻለሁ፣ በቃ እናንተን ልመረበሽ አልነበረብንም፣ እናንተ ላይ እንደዚህ ማድረግ አልነበረብንም፣ ይቅርታ ብለሽ ከቢኒ ጋር ፍቅርሽን ፈጠር አድርገሽ ልጃችሁን ይዛችሁ እንደ መከር ነው የምነግርሽ በነገራችን ላይ። እና ከቢኒ ጋር ቪዲዮ በየቀኑ እየሰራችሁ ብትለቁ ማንም ነው የሚያይላችሁ፣ ማንም። ምክንያቱም አንዴ ወደ ጨረቃ ፋሚሊ መተሻል፣ ማንም ሰው ሰብስክራይብ ያደርግሽ ነበር ይቅርታ ብትጠይቂ ማለት ነው። ግን አንቺ እየሄድሽበት ያለሽው መንገድ ምንድነው? እልህ፣ ወቀሳ፣ መሳደብ፣ በቃ እንዲህ ያደርጋለሁ፣ ዛቻ። ይሄ ላንቺ ጥሩ አይደለም። እውነቴ ነው። ለክምርሽም ላንቺም ጥሩ አይደለም፣ ደስ አይልም። ለሱም ለብሩኬም ጥሩ አይደለም።
ጭራሽ አዲስ አበባ እመጣለሁ እስካሁን እምቢ ብለሽ አሁን ምን አግኝተሽ ዲኤንኤ ይመርመራልሽ? ሰው መንካት አልፈልግም ምናምን ምናምን ምናምን። ከዚህ በላይ ምን ትሆኚ? የሰው ልጅ እኮ ስም እኮ ከመቃብር በላይ ነው። አሁን እኮ አንቺ በየቀኑ 5 ወር ሙሉ እኮ ወጥተሽ የብሩኬን ስም ነው እያበላሸሻለሽ፣ የብሩኬን ስም ነው እያጠለሸሻለሽ፣ የእሱን ስም ነው እያጠፋሻለሽ። ከዚህ በላይ ሰው ላይ መድረስ አለ እንዴ? ከዚህ በላይ ምን ታረጊው? ከዚህ በላይ ምን ትፈጥሪበት? እሺ ከሀይሚ ጋር አጣልተሽዋል። ሀይሚ ሆስፒታል እንድገባ አድርገሻል። ሀይሚ ታማ ሐኪም እንድገባ አድርገሻል። ከዚህ በላይ ምን እንድታረጊ ነው የፈለግሽው? ሌላ አይዳ ያለሽ እንዴ? ከዚህ በላይ ልታደርጊ ያሰብሽው ነገር አለ? ከዚህ በላይ ምን ትሆኚ? ምን ትሆኚ? ከዚህ በላይ ምን ለማድረግ ነው? በጣም ያሳዝናል። ብቻ የሆነት እንድጎን ማለት ነው። አንዳንድ ጊዜ ቁጭ ብለን አርፈን በተቀመጥንበት ቤታችን የራሳችን ህይወት በቃ ሰው አንነካም፣ ሰው አንናገርም፣ ነገር አናባብስም ብለን ዝም ብለን ቤታችን ስንቀመጥ ነገሩ ራሱ ፈልጎን ይመጣል። በቃ ሁኔታዎች፣ ነገሮች ሰው ራሱ ፈልጎን ይመጣል። እና አሁን ላይ ብሩኬና ሀይሚ ላይ ያየሁት ያ ነው። ይሄ ልጅ በቃ እኔ ከሷ ጋር ከዚህ በኋላ ሰጣ ገባ አልፈልግም፣ ከሷ ጋር ጭቅጭቅ አልፈልግም፣ በቃኝ ብሎ ዝም ብሎታል። ነገር ግን እሷ እንደምትዋት ጧት ማታ መታ መነዛነት፣ ጧት ማታ መታ ኝኝ፣ ጧት ማታ ታዲያ ሱስ እንዴት ያስችሏል? በመድኃኒዓለም ብቻ ብሩኬ የብሩኬ ዝምታ ያስፈራኛል። እውነት ለመናገር በጣም ነው ያስፈራኛለሁ። ምክንያቱም ከዝምታው ጀርባ ያሰበው ነገር እንዳይኖርና ዝም ያለ ሰው ደግሞ አንዴ ሲነሳ ከባድ ነውና ምናልባት ሴት ነሽ ስሪ ብሎ ይሆናል ዝም ያለሽ። ግን እመንጊኝ ዝም ብሎ ታግሶ አንድ ቀን የተነሳብሽ የዞረብሽ ጊዜ ዋጋ ትከፍያለሽ። የምር ዋጋ ትከፍያለሽ። በጣም እኔ የብሩኬ ዝምታ በጣም ነው ያስፈራኝ አሁን ላይ ማለት። ዝም ማለቱ ምን አቅዶ ነው? ምን አስቦ ነው? ይሄን ያህል ሰሟን ስታጠፋ ለምን ነው ዝም የሚላት ብዬ እኔ ራሱ በቀደም ተናግራለሁ፣ ዛሬም እደግመዋለሁ። ለምን እንዴ? ለምን የሱን ስም በየሚዲያው እየወጣች በየጊዜው ኝኝ ማለት? ብቻ ግን ፈጣሪ ይጠብቃችሁ። ሌላ ምንም አይደለም። እና ትናንትና የሆነ ቪዲዮ ሰርች ፖስት አድርጌ ነበር ውዶቼ፣ ስለ ጌሙ ማለት ነው። ቀን ተሳስቻለሁ፣ በጣም ይቅርታ። እሁድ የሚለውን ነበር ያስኩትና ቀኑን እንትን አላልኩትም ነበረ። እና ደግሞ የቃል ግድፈት ነው አለ አይደል? የቃል ግድፈት ነውና በጣም ይቅርታ ልል እወዳለሁ። ያው ሼር አድርጌዋለሁ መልሼ ቀኑን ጽፌ፣ ግን አንዳንዴ አለ አይደል? አጭር ቪዲዮ ነበረች እንትን ያልኳት ከርዳ ያልኳትና ተሳስቼ ነው ማሮቼ፣ ይቅር በሉኝ። ማይሳሳስ የለምና ይቅር በሉኝ። ቀኑን ተሳስቼ እንትን ያልኩት የዛሬ ሳምንት እሁድ ነው እንትኑ ማለት ነው። ጨዋታው የዛሬ ሳምንት እሁድ ነው። ድል ለጨረቃ ፋሚሊ። እንደምናሸልፍ ተስፋ አደርጋለሁ። የሀይሚና የብሩኬ ወዳጆች ቤተሰቦች፣ መልካም ልብ ያላቸው ጎበዞች፣ ጀግኖች ሀይሚና ብሩኬን አስከብረው የሚኖሩ ተከብረው አስከብረው የሚኖሩ ናቸው እና በዚህ አልጠራጠርም። ደህና ሁኑ። ወዳችኋለሁ። እንግዲህ ፈጣሪ እቺ እዩ የምትባል ሴትዮ እሱ የያዝልን እጭ